ብራዘር ተረጋጋ። የት ነው ያለው? ይኸውልህ አንተን እኮ ነው የነካው። አንተን ነካ ማለት እኔ ነካ ማለት አንዴ ሆኖብኛል። በኔ ቢመጣ ዝም ብሎ ነበር። አንዴ ሆኖብኛል። አሁን ቤቱን አሳየኝ። ለቤተሰባችን ትርምስ፣ ለወንድሜ እንደዛ መንገላታት፣ እነዛ በማይገባቸው እሱን ለመንካት በማይገባቸው ሰዎች እንዳስቀጠቀጥከው ምንም የትም ብትገባ አታመልጠኝም። ይሄን ቪዲዮ እያየኸው ከሆነ አይቀርልህም። ዋጋህን ትከፍላለህ አንተ። አድርሱለት። የገባበት ገብቼ ለምን የእናቱ ወደ አይገባም? በጥስጥሱን ነው ማውጣው። ቤቱን ብቻ ሳይ ተረጋኝ። በቃ አንዴ ተፈጥሯል አይደል? ተመትቻለሁ አይደል? አንተ አይደለም የተመታው፣ እኔም ጭምር ነው የተመታሁት። ስሜን የጠፋው ወንድሜ እኮ ነው። ቀና ብሎ ሊያይ አይገባም አይደለም መምታት። አንተ በነዛ ቆስሽ ሰዎች አንተ ሊነኩ በማይገባ ሰዎች ነው እኮ ያስነካ አይደለ? ሰው ጋርድ ይዞ መጣ አይደለ? ጋርድ ምን እንደሆነ አሳየዋለሁ። ቦዲ ጋርድ ይዞ መጣ። አንተን አስደበደብ አይደለ? ማስደብደብ እንዴት እንደሆነ አሳየዋለሁ። እኔ ለሱ አላንስም። ተረጋግተው ነገሮች መፍታት ምንም ተረጋጋን እኮ ሲሆን የተረጋጋ ሰው ትርፉ መጎዳት ነው። ከዚህ በላይ ጉዳት አለ ያለው ነገር ነው። ለህግ አሳልፌ ሰጥቻለሁ። ለህግ አሳልፌ ሰጥቻለሁ። ታስሯል ሰውየው። ከታሰረ ደግሞ ምንም አያስፈልግም ከዚህ በኋላ ገብቶኛል እኮ ይኸውልህ፣ ላስረዳና በዛ ጥግናትየው እንደዛ የለመነችኝ እኔ አሁን አንተ እንዳሰብከው ነው። በቃ እያንዳንዱን ዋጋ በጣም አስከፍላቸዋለሁ። ወንድነቴን በደንብ ነው ማሳያቸው። አልዓዛርን እንዴት ሽባ እንደማደርገው በጣም እንትን እያልኩ ነበር። ሰላም 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 የኔ ውድና የተከበራችሁ ቤተሰቦቼ እንደምን ቆያችሁልኝ? እኔ ያለው እግዚአብሔር ይመስገን። እናንተ ጋር ስራ ውሎ እንዴት ነው? እግዚአብሔር ይመስገን አለን። እኔ ጋር አሪፍ ነው። ዛሬ አሪፍ ነው። ዛሬ የተሻለ ቀን ነው። ሰሞኑን አይታችኋል። በተለይ ደግሞ ትላንት ወዲያ ይሄን ቪዲዮ እያያችሁ የኔ ቻናል ላይም ሆነ ስለኔ ወንድም የተጨንቃችሁ ስለነበራችሁ ሰዎች ነው አጠቃላይ ላወራ የመጣሁትኝና ወንድሜ ታግቶ ነበር። በዛም ደግሞ እናቴ አይታ በጣም ስቀውጦ ነበር። ራሷን እስከ መሳት ድረስ ምናምን አብሬህ ካልመጣው ስትል ነበርና አዲስ አበባ እኔ ደግሞ ነገሮችን ካመቻቸው በኋላ ቦታውን ካየው በኋላ ማመቻቸት ስላችሁ አዲስ አበባ ዝም ብሎ የሚኬድ አይደለም። ላይ ቦታውን ማወቅ አለብኝ፣ የት እንደሚኖር አልዓዛር የት እንደደበቁት ምናምን ማወቅ ስለነበረብኝ አጣርቼ ነበር የፈለኩት ስለነበር ነውና አሁን አዲስ አበባ ነኝ ያለሁት እና አዲስ አበባ እንደመጣው ባለፈው ቪዲዮ አይታችኋል። በሌሊትም ቢሆን አዲስ አበባ መጥቻለሁኝ እና አዲስ አበባም ከመጣው በኋላ ያልፈለኩት ቦታ የለም። ግን እግዚአብሔር ይመስገን ቅድም ደውሎልኝ አሁን ይሄ የሆነ ሰፈር ነው ቀጥሮኛልና የሱ ስልክ ለምንድን ያልደወለልህ ካላችሁ ይሄ እንኳን ምንድነው ትላንትና በተለቀቀው ቪዲዮ አይቶት እኔ አዲስ አበባ እንደመጣው አይቶ ነው በሰው ስልክ ነው የደወለልኝና የሱ ስልክ ጠፍቷል። እንደነገረኝ ከሆነ ቅድም ስናወራ የሱ ስልክ ጠፍቷል። ለዛ በሰው ስልክ ነው አስደውሎ እንዴ መጣሃል እንዴ በቃ ከመጣህ እንዲህ አይነት ቦታ ና ብሎ ከጓደኛው ጋር አንድ ላይ ነው ያሉትና ቀጥሮኛል እዚህ አይነት ቦታ። እንግዲህ እየጠበቅኩት ነው ያለሁት። በጣም ጨንቆኝ ነበር። እናንተም ደግሞ እሱ ጋር ለማድረስ በጣም ጥረት አድርጋችሁ ነበር። ከኔ እኩል የተጨነቃችሁ ሰዎች ነበራችሁ፣ ከማሚ እኩል የተጨነቃችሁ ሰዎች ነበራችሁ። አይቻለሁ ኮሜንታችሁና ብቻ አሁን ላይ በቃ የማግኘት ፍላጎት በጣም ስንከራተት ነበር። ፊቴንም ካያችሁ እንዲ ግርጽት ብያለሁኝ። በቃ አሁን ስላገኘሁት በጣም ደስ ብሎኛል። እነሱን ቀጥሬያቸዋለሁ እስኪመጡ እየጠበቅኳቸው ነውና እስከዛ ድረስ ኢንትሮ ምናምን ልግባ። እንዴት ነው ጤንነቱን ሰላም ነው ወይ የሚለውን ነገር እና ደግሞ በዛ ላይ ማሚንም ካወራት ብዙ ጊዜ ሆኖታል። ማሚንም እየደወልኩ ነበር፣ ቅድም ደውዬ ነበረ። ቆይ እስቲ ላገኘው ሄጃለሁ፣ ጓደኛው እንዲህ ብሎኛል፣ የሱ ስልክ ስለተሰረቀ ነው ያልደወለልሽ እና በጓደኛው ስልክ ደውሎልኛልና ላገኘው ሄጃለሁኝ ምናምን ብያት ነበር። በጣም ደንግጬ ነበር ሰሞኑን። ታውቃላችሁ እንደዚህ አይነት ቪዲዮ ሰርቼ አላውቅም። ካያችሁት እንዳለ ወይ ድራማ ወይም ደግሞ የሆነ አዝናኝ የሆኑ ነገሮች ወይ ከእናንተ ጋር የተጠቃቀሰን የሆነ ፕራንክ አይነት ነገር ከባለቤቴ ጋር ወይ ከእናቴ ጋር ነበር ምን ሰራውና እንደዚህ አይነት ጊዜ ይመጣል ብዬ አስቤ አላውቅም ነበር። ግን ያው የሰው ልጅ ናችሁ፣ ትፈተናላችሁ፣ ትጨነቃላችሁ፣ ግድ ነው። ለዛ ማሚን በጣም ተጨንቃለች። እስካሁን ድረስ አላወራችሁም። ለዛ አሁን ደውዬ ማገናኛቸው ይሆናል። እሷም ትረፍ። በጣም በቃ 10 ነበር ስደውልኝ የነበረው። እኔ እንኳን እሱን እንድፈልግ እንኳን ፋታ አልሰጠችኝም። ያው የእናት ነገር ታውቃላችሁና በጣም ብዙ ጊዜ እየደወለችልኝ ስጨቀጭቀኝ ነበር። ያው ጭቅጨቃ አለለውም፣ የእሷን ነገር ተጨንቃ ነው። ለዛ እንግዲህ እሱንም ከእሱ ጋር ማገናኛት አለውኝ። ለቤተሰባችን ትርምስ፣ ለወንድሜ እንደዛ መንገላታት፣ እነዛ በማይገባቸው እሱን ለመንካት በማይገባቸው ሰዎች እንዳስቀጠቀጥከው እኔን እንዲህ እንዳሰቃየኸኝ አንተ በሰላም አትኖራትም። አቶ አልዓዛር የገባህበት ቦታ ገብቼም ቢሆን ያደረግከውን ያጠፋኸውን ጥፋቶች እያንዳንዱን አስከፍልሃለሁኝ። የእናት ሆድ ውስጥ ብትገባ አታመልጠኝም። በጣም
እንዲህ ባልል ደስ ይለኛል፣ እንደዚህ አይነት ሰው ባልሆን ደስ ይለኛል። ግን ከመጣህብኝ፣ በወንድሜ ከመጣህብኝ፣ በቤተሰቤ ከመጣህብኝ ግን ብትንትንህን ነው ማውጣው። አሳያለሁኝ። አሁን ወንድሜን ለማግኘት ብቻ ነው የምፈልገው። በጣም በቃ ትረዱኛላችሁ ብዬ አስባለሁ። እንደዚህ አይነት ቃላቶች ከዚህ በፊት ስጠቀም አይታችሁኝ አታውቁም። እንደምስቀው ሁሉ በቤተሰቤ የመጣብኝን ሰው በፍጹም ነው ማልፈታው። ለዛ ዋጋህን ትከፍላለህ። ምንም የትም ብትገባ አታመልጠኝም። ይህን ቪዲዮ እያየኸው ከሆነ ልንገር አይደለ፣ የትም ብትገባ ነው ማታመልጠኝ። ገባ? እንዲህ እንዳሰቃየኸኝ እናቴ እንዴት እንዳረካት አይታል። እንደዛ እንዳላረክ ወንድሜን እንደዛ በመጥፎ ሰዎች፣ ለዛውም እሱን ለመንካት በማይገባቸው ሰዎች፣ በነዛ ቆሻሻ እንዳስደበደብከው አይቀርልህም። ዋጋህን ትከፍላለህ። አንተም አድርሱለት፣ ዋጋህን ትከፍላለህ። እኔ ፈገግታ አይደለሁም፣ አሳይሃለሁ። ቁጭ ብዬ ነው ማሸነፍ። ማንኛውም እሱ እስኪመጣ ድረስ እንጠብቃለን። ወደ ታች ቀረብ በል፣ የተሳሳተ ቦታ ነበርና የቀረብኩትኝ። ወደ ታች ቀረብ በል ብለውኝ መጥቻል። ያውና እንደው መጣ። እንዴት ነው? አልጠፋብህም መንገዱ? እኔ እንዲህ ግራ አጋባችሁኝ። ስንት ቦታ ጠቆማችሁኝ። እንግዲህ ማውቀውን ማላውቀውን ነገር አልጠቀም መቼስ። እንዴት ነህ አንተ? ለምን ለፋህ ግን አንተ? እንዴ እዚህ ድረስ መጥቼ ለምን መጣ? ትናንት ነው የመጣሁት እኮ ለምን? እኔም እኮ እንትን አይቻለሁ ቪዲዮ ያየው ነበር። እንዴ ታግተህ ምናምን ነገር። ወንድ አይደለ? ወንድ ላይ ይደርሳል እኮ። ወንድ ላይ ይደርሳል ያለ ነገር ብቻ። ግን አንተ ደህና ነህ? እኔ ደህና ነኝ። ግን እናንተ ለምን መጣችሁ? ማሚ ራሱ እንደዛ የሆነችው ነገራችሁ ደንግጬ እኮ ነው የደወልኩልህ። መጥቻለሁ አልከኝ አንተ እኮ። አላልኩም። እኔማ ቪዲዮ አይቼ ነው እንደውም እንደመጣ ራሱ የደወልኩልህ ምናምን አልከኝ። ስልኩ ጠፍቶ ነበር። ግን እኔ ይኸውልህ እዛ ሆኜ ያለውን ነገር የት እንዳለህ ምናምን ለማጣራት ፈልጌ ነበር። መጀመሪያ ካጣራው በኋላ ምናምን ነበረ ለመምጣት የሚያሰብኩትኝ። ብዙ ወዳጆችም ጓደኞችም ስላሉኝ እነሱን አጣርቼ አስልካለሁ ብዬ ነበር ያሰብኩት። ይሄን ያክል ነገሩ የከረረ ነው ብዬ አላሰብኩም። ቪዲዮን አላየሁትም፣ የታገትክበት ገና ከሱ ጋር እኔ አላየሁትም እኮ። ከዛ በኋላ ማሚን ስደውል ቆይ የት ነው ያለው ገና አጣርቼ እንትን ላለው ስል ታግቷል ምናምን ነገር። አይ ደግሞ የሆነ ጭላንጭል ቪዲዮዎች አሉ አይደለ ቲክቶክ ላይ የሚለቀቁ ምናምን፣ ይሄን ያክል የከረረ አልመሰለኝም እና ታግቷል ምናምን ሲባል ደንግጬ እኔም በሌሊት ነው የመጣሁት። ማታ 4 ሰዓት ነው ከሐዋሳ የተነሳሁት ከሐዋሳ ሌሊቱን ሙሉ ስጓዝ ነው እንትን ያልኩት። ከዛ ትናንትና ስፈልግህ አጣው። ከዛ ደግሞ ስልክህን እንዴት ላግኝ? ስልክህ ጠፍቷል። ስልክህን እንዴት ላግኝ? ማግኘት አልቻልኩም። በጣም ብዙ ቦታ ደወልኩኝ። ከዛ አንተ ስትደውልልኝ እኮ ነው ጠዋት እሳይ ብዬ የተነሳሁት። ቶሎ ነው የመጣሁት እራሱ። ለዛ አንተ ግን ደህና ነህ? የተረገመ ቤተሰብ ምን አይነት ፋሚሊዎች እንደሆኑ ኢየሱስ እንድታያቸው። እኔ እሷ በጣም ታሳዝነኝ። ልጅቷ ብታያት በጣም ምስኪን ነች። በጣም ሳሁን አንተ ማለት ነው በዚህ ኬዝ ብቻ እሷ ታሳዝነኛለች ብለህ በገባህበት ቦታ ቤተሰቦችን ነው እንዲጨነቅ በረክ። አዎ ተጨንቀዋል። አንተ በማያገባ ነው የገባው። እሱን ማግባት አለማግባት ሳይሆን አንድ ጓደኛ አንድ ፕሮሰስ እስከሆነ ድረስ መክፈል ያለብን ዋጋ እኮ ጓደኛ እኮ ነገር አለው። ግን እንደዚህ እስክትታሰር እስክትደበደብ ድረስ ለምን ይሆናል? እኮ ወንድ ልጅ ላይ የሚደርስ ነገር ነው። ሰው እስከ ሞት የሚደርስ እንኳን መደብደብ ወንድ ልጅ ነኝ አይደል? እንኳን 3 ምናምን ሆኖ ደብድቦኝ ኖርማል እኮ ነው። ግን ይኸውልህ ሰው የለህም ብለው አይደል በሰው ሀገር እንደዚህ ያደረጉ። እኔ ፈገግታ አይደለሁም። እያንዳንዱን ዋጋ ካልሰጧቸው ያደረጉህን እንዳለ ካላደረጉ እኔ ፈገግታ አይደለሁም። አሳያቸዋለሁ። ምንም ቤቱ የት እንዳለ ታውቃለህ? የት አካባቢ እንደሚሆን እኔ እኮ ለእሱ አላንስም። ለማነስ አይደለም ለመጣላት ሳይሆን ዝምታት ያለበት ለመጣላት ምናምን ሳይሆን ማለት ነው። እኔ የገባሁት ይበቃል። አንተ ስማኝ፣ ለመጣላት አይደለም። አሁን ለምሳሌ ነገም ሌላ ቀን አይደለም? ነገም እንደሚያገናኝ አታውቅም። ከዚህም የባሰ ነገር ሊያደርግ ይችላል አይደለም? ለዛ ቤቱን ቢያንስ ባቀው እኔ እንደ ትላንት እንደተሰቃየሁት ሰሞኑን እንደተሰቃየሁት አልሰቃይም። ገባ? ቀጥታ ሄጄ ማደርገውን ነበር ማደርገው። ገባ አይደለ? ቤቱን ታውቅ ከሆነ ለኔ ትነግረኛለህ። ያለው ነገር እንዴት ሆኗል መሰለህ? እሱ አስደብድቦ ምናምን ያለውን ነገር አሳግቶኝ ነበረ። ያው በጣም እንትን ብሎኝ ነበረ። እስካሁን በጣም እያመኝ ነው። በተለይ እዚህ አካባቢ በጣም ረጋግጦኛል ምናምን። ያ በጣም እንትን እያለኝ ነውና ከዛን አስረውኝ ነበረና ቪዲዮ ላይ አይተህ ከሆነ የታገትክበትን ይቻላል እና አስረውኝ ነበረ። እናትየውም መታ ለምናኛለች በጣም እንትን ካለም ከተፈታ ምናምን በኋላ ውጭ ወተን
በጣም እግሬ ላይ ሁላ ወድቃ ይቅርታ ልጄ እንዳትበቀለው እኔና በጣም ስትለምነኝ አለ አይደለ እኔ እናቴ ሌላ ሰው ስትለምን የሚሰማውን ስሜት ተሰምቶኝ የሷ ልመና እኮ ገብቶኛል እኮ ይኸውልህ ላስረዳና በዛ ጥግናትየው እንደዛ የለመነችኝ እኔ አሁን አንተ እንዳሰብከው ነው በቃ እያንዳንዱን ዋጋ በጣም አስከፍላቸዋለሁ ወንድነቴን በደንብ ነው ማሳያቸው አላዘርን እንዴት ሽባ እንደማደርገው በጣም እንትን ያልኩ ነበር ታስሬ ያንን ብቻ ነበር ማሰብ አንዴ ብቻ ልፈታና ግን አለመነችንም እኮ ቆይቶ አንድ በቃ እናት ነች አይደለ እናት ልጇ አጥፍቷል ወግማ እንትን ቆማለችም ፖሊስ ይዤም ሄጄ አሳስሬያለሁ ታሰረ አሳስሬያለሁ እናትየው ለማስታረቅ ነው ኦኬ በቃ እሺ ምናምን ብያት ምን ትስል እሷ በቃ በሰላም የጨረስኩ መስሏት ለማስታረቅ ደውላልኝ ነበርና ደግሞ ተስሼ ነበር ምክንያቱም ይሄ ሰውዬ ካልታረመ ነገም ይሄ ነገር ይደግመዋል በሌላ ሰው ላይ አሁን እስር ቤት ነው ያለው እስር ቤት መቼ ነው የገባው ትናንትና ነው የገባው እኔ በጣም ዝንከራተት ነበር በጣም ያልፈለኩ ቦታ የለም እንደነገርኩ ያልደወልኩት ቦታ የለም ሰውላ እኔ ስጨነቅ እኔ ሲጀመር በዘመኔ ተጨንቄ የሚጨነቅ አይነት ሰው አይደለሁ ሁሉንም ነገር አረጋግጬ በሰላማዊ ህይወት ቀለል ያለ ህይወት ምኖር ሰው ነኝ ተጨንቄ ማያቁኝ ሰዎች እንዳለ በየመንገዱ እንደ እብድ እየፈለኩ አሁን የሆነ እዚህ ነኝ ብለ የደወልክልኝ ያክል ወንድሜን አይታችሁታል እያልኩ እየዞርኩኝ ያ ሁሉ ከተማ እንደ እብድ ሲሆን የነበረው ገባ ለዛ ይሄ ችግር የለውም የሰው ስልክ ደግነቱ የለም የማ ተወካ የትንሱል ነበር የሱ ታቀኝ አታጋ እኔ ታውቃታለሁ በሷ ምክንያት አንዴ ሁሉ ነገር እየተከሰተ ያለው ብቻ ነው ጓደኛ ማለት እሷ ነው ብንተዋወቀው ትምህርት ቤት እሷ ነው ከሷ ጋር ነው ሞራ አንድ ክላስም ስለሆነ እኔ ችግር የለውም እኔ አሁን ከዚህ በኋላ ያለ ማድረግ ያለብኝን አደርጋለሁ ከዚህ በኋላ ለአሁኑ ግን ማሚ በጣም ተጨንቃለች ገባ በጣም እየተጨነቀችው አልደወልክላትም ደግሞ አረ በምን ስልክ ነው ደውላት እኮ ለዛ አሁን ላውራትም ቢሄ ነበር ያው እኔ በጥሩ ሙድ እንትን እስከምላታ እኔ ጋር 10 ነው እየደወለች ያለችው 10 ዳት እስኪ ያለው ነገር ሰላም ምን አይደለም አንተ አውራት ያንተን ድምጽ ካልሰማች የምትረጋጋም አይመስለኝም አውራታ ለዛ እሷ ጋር እንደውልና አዘግተን ያራታ ነግራታለሁ እሺ ሄሎ ወይ እናቴ እንዴት ነሽ ሰላም ነው አለሁልሽ ሁሉ ሰላም አፋኮ በዛባከን ምንም አሳስለኝ እኮ ቆየት ምንድነው ሰላም ናንተ ሰላም ደርሰሃል ቀኔ ደህና ነኝማ እየፈለኩትም አልነበር አሁን አግኝቼው ማለት ነው አገኘው ይኸው ላገናኝሽ ደህና ነው አንተ አይተሃል ባይነክ ደህና ነው ይኸው አውሪው እሱን ሰውነቱስ ማሚዬ ሄሎ ወይማ እንዴት ነሽ አባ ወይማ ሰላም ነው ሰላም ነው አለሁልሽ በጣም እኮ ተጨነቅሽ ምንድነው ቆይ ምንድነው በእናትህ እኔ ልሰበርልህ አባቴ ኧረ ጠላትሽ ይሰበር ደህና ነኝ እኔ አታስቢ በጣም ደህና ነኝ ምንድነው ቆይ ምንድነው ያደረጉት ያደረጉኝንማ ያው እንዳየሽው ነው እና አው እንዳየሽው ነው ተገናኘ በምንድነው ምክንያቱ ምንድነው ይሄን ደረጃ የሚያስደርስ ነገር እስከ እስር ድረስ መታፈን ያበቃ ነገር ምንድነው ምን መሰለሽ ያልመጣ ነገር ጅማሬያችን እንዴት መሰለሽ ፋይል ልወስድ ነበርና የኩት እሷ ጋር ያው በጣም ታማ ነበረ ያለው ነገር ምንም አልተመቻትም ምናምንና ከዛ በኋላ ያለው ነገር ፋይል መግባት ስላለበት ክላስ ከዛን ሄጄ ፋይል ልክ ወስጄ እንደወጣው እሱ መጣና ክላስ ምን ያረክ ነው ምናም ብሎ ቀወጠው ከዛን ምን ነው እሱ ባሏ ነው እና ቀወጠው ከዛን እኔ ደግሞ ያው ቾክ ያለው ክላስ ቶሎ እንትሩ ለማስገባት በፍጥነት ሄኩ ምናምን ከዛን ክላስ ጓደኛክ ናት ክላስ ጓደኛዬ ከዛ በኋላ በሁለተኛው ቀን ሷ ደወለችና ያለው ነገር ቤት እየተረበሸ ነው እባክናና ባሌን አረጋጋልኝ አስረዳ ያለውን ነገር ነገረው ምናምን አለችኝ ሄኩኝ ለነገረው ሰውየው ምንም ይረዳ ሰው አይደለም በቃ ምንም ይሰማኝ ሰው አይደለም አለ አይደለም ምንም ድንጋይ ላይ ውሃ መጨመር ነው በቃ ምንም እና አስረዳውት ምናምን ጭራሽ ሊመታት ምናምን ሞከረ ሲይዘት ምናምን በቃ በዛው ነገሩ ጀመረ ያው እዚህ ደረጃ ላይ ይደርሳል ብዬ ማላሰብኩም በዚህ ርቀትም ይሄዳል ብዬ አላሰብኩም ያው እንደዚህ ሄደ በጣም እናትየውም
እሱም በጣም ባለጊዮች ናቸው። ያለው ነገር በጣም ያስጠላል። እናትየው ነው በቃ እንደፈለገች የምትመራው የምታዘው። ኔትወርክ ነው። ሄሎ ይሰማል? ተቋረጠ እኮ። ተቋረጠ። አሁን ይሰማል? ይሰማል አሁን። እንደነገርኩሽ ነውና እሺ። እናትየውም በጣም በቃ ባለጊ ናቸው። ምንም በቃ ይሆናል አይደለ እንደፈለገች ነው የምትመራው። ይሄን አድርግ፣ ለምን ወንድ አይደለ እንዴ? እንዴት ይሄን ያለ ርቀት ትሄዳለህ? እንዴት እንደዚህ ወንድ ቤቷ ድረስ መጥቶ እንዴት ዝም ትላለህ? እያለችው ልጁን በቃ ማይሆን ነገር ውስጥ የምገፋፋው እናቱ ነችና በቃ ልጁም ደግሞ እናቱ የምትለውን ይሰማል። በቃ በራሱ መወሰን ማይችል ሰው ነው። ቢያስረዱትም የመርዳት አቅም የለውም። እናትየው ነው የሚሰማው። በቃ እና ልጅቷ በጣም ታሳዝናለች። መሀል ቤት ውስጥ ገብታ ብትለው ቢመታትም ልጅቷ ትዳሯን ማዳን ትፈልጋለች። ልጅቷን ትዳሯን መገንባት ትፈልጋለች። እሱ አይፈልጋትም። ግን በቃ አለ አይደለ በጣም ያስጠላል ያለው ነገር። አረ በጌታ በኢየሱስ ክርስቶስ ስም አሁን እኮ አንተ በማይሆን ነገር ውስጥ ገብተህ እኮ ነው ሌላ ነገር። እኔ ከተወለድክ እስከ ዛሬ ድረስ አባጣቅ እስር ቤት አታውቅ። እንደዚህ አይነት ነገር እኔ የሚይዘው የሚጨብጠው ነው ግራ የገባኝ። እሺ ወይ አሁን ወደ ቤትና ወይ እኔ ወደ አንተ ልምጣ። ሰውነት ሰላም ነው? ደብድበውካል? አስረውካል? አፍኖ ነው ያየሁት። አስረውክ ነው ከነዛ ልጆች ተርፈህ ነው አንተ አሁን? እኔ ደህና ነኝ፣ አታስቢ ማሚ። ምንም አልሆንኩም። ምንም አትጨነቂ። የት ነው ያለው አሁን? አትመጣም? እሺ ወደ ቤት ሰፈር ነው ያለነው። ሰፈር አካባቢ ጠርቼዋለሁ እሱን። ሰፈር አካባቢ ነው ያለሁት። ትንሽ ያለሁት ነገር ፈተናዎቼንም ያለውን ነገር ከጨረስኩ በኋላ ያው መምጣቴ መች ይቀራል። እዚህ አልኖር ምን ሰራለሁ እና እመጣለሁ ያለው ነገር ቁጥጥር ስላሉ አለምሱ ውሏል እንጂ አሳስሬዋለሁ። በቃ እኔ ግርግር ውስጥ መግባት አልፈለኩም። ያለው ነገር በሰላማዊ መንገድ ለመፍታት ሞክሬያለሁ። ምን አልሽኝ? ታስሮም ቤታቸው የሚበርድላቸው አይመስሉም። በቃ አጋንንት የሚጠቀምባቸው ነው። እግዚአብሔር ይገስጸው። መቼም ይሄ ፈተና ነው በእውነት። እኔ ራሱ አቅም ነው ያጣሁት፣ የመጸለይ አቅም ነው ያጣሁት፣ የመቆም አቅም ነው ያጣሁት። እኔ እንደዚህ በህይወትም ኖረክ ድምፅህንም እሰማለሁ አያለሁም አላልኩም። የዛ ቀን እንደሆንኩት ሁኔታ መልሼ ግን በእግዚአብሔር ፊት ሆኜ ለመጸለይ አቅም አገኘው። እግዚአብሔር ረድቶኛል። ካልሆነ እኔ እመጣለሁኝ። አሁን ወንድምህ ደርሷል መጥቷል ፈገግታ አንተ ጋር? ይኸው አንድ ላይ እኮ ነን። በሷ የደወለልሽ በቃ ያለውን ነገር እንትን በሉና ሰዎች መጥቶት ቁጥቶ ወደ ህይወታቸው እንዲመለሱ ነው የሚያስፈልገው እንጂ ከነዚህ ጋር አብሮ እንትን ማለቱ ጥሩ አይደለም። ለምን የሚመሩት በመንፈስ አሰራር ነው። ይሄ በዓለም ያለ ሰው አይገባውም። ገብቶሃል? እንዲህ አይነት ነገር አይሞራቸውን ጠቅላላ ተቆጣጥሮት ያለው መንፈሱ ዓለም ስለሆነ ከነዚህ መራቅ ነው በቃ። ችግር የለውም ማሚ። ያለው ነገር እኔ እዚህ ያለው ነገር አስተካክለና ያው መምጣቴ መቼ ይቀራልና አታስቢ። ዘና ቢያንቺ እኔ ምንም አልሆንም። ምን ሆናለሁ ብለሽ ነው? ያቺ ትንሽ የሰራዋት ስፖርት ጠቅማኛለች። አንድ አይደለም። አንድ ነገር ጨለማና አንድ አይደለም። ማሚ አትጨነቂ። በቃ በጣም የተጨነቅሽ ነው። ድምፅሽም ያስታውቃል። በስጋ ከሚመሩ ሰዎች ጋር አብረክ መጓዝ የለብህም። ህብረትም ማድረግ የለብህም። ችግር የለውም ማሚዬ፣ አትጨነቂ። እሺ ተረጋግተን ያለውን ነገር እናወራሻለን። ወንድም ካልሆነ እኔ እመጣለሁኝ። ወንድምም አትንጭ። በቃ እሱ መጣለን ነገር ውስጥ እንዳትገቡ። ቤት ማን አለ? ብትመጪም አታውቂውም ቦታውን። ሲጀመር በጣም ነው የምትለፊው። እዚህ ምንም በጣም አስቸጋሪ ስለሆነ አትምጪ። እሱ ራሱ በመከራ ነው ያገኘኝ። በቃ ክላስ የተወሰነ ቀናት ነው የቀረኝ። ስልክም ተወስዷል። የለም እኮ አይሰራም ስልክ እኮ። በዛ ግርግር መሀል ስልኬ ጠፋ። በቃ ስልኬ ይጥፋ፣ ችግር የለውም። ዋናው የኔ ሰላም አይደል እንዴ? ይሁን፣ ያንተ ሰላም ነው፣ ችግር የለውም። ዋናውን ድምፅህን መስማቴን እግዚአብሔር ይመስገን፣ ክብሩ ለሱ ይሁን። እኔ ድምፅህን በመስማቴ ደስ ብሎኛል። እኔ በህይወት አገኛለሁም አላልኩም። አትጨነቂ። እነሱ ስለተጨነቁኝ ነው ወደኋላ የቀረሁትና ፈገግታ ልሂድ ብሎ አሁን ትንሹም ወንድም ካልሄድኩ እያለ እያስቸገረኝ ነው ያለው። ካልሆነ እንመጣለን፣ ካልሆነ ደግሞ ያለውን ነገር ቶሎ ቶሎ እየደወላችሁ አሳውቁኝ። ሰማይ አምላክ እግዚአብሔር ከእናንተ ጋር ይሁን። ጌታ በደሙ ይሸፍንክ። አትጋፈጥ እንደዚህ አይነት ነገር ላልገባ ይኸውልህ፣ የሚገባቸው እንደዚህ አይነት ነገር የሚገባቸው ከመቶ 2 ወይ 3 ነው። ከጨለማ ጋር ያለ ሰው ምንም አይነት ላስረዳ ብትል አይረዳም። ምክንያቱም ጨለማ ዓለም ነው የሚመራው። አሁን ይሄ ልጅ
እድሜው ትልቅ ነው። እንዳየሁት ከሆነ ማያቸው ነገሮች ጥሩ አይደለም። እናትየው የምትሆነው ነገር ጥሩ አይደለም። ለነዚህ መጸለይ ነው። ገብቶሃል? ይሄ ሰውዬ ያልሽው እቺ ሴትዮ ብትያት ጥሩ ነው። ወንድ አይደለምና እቺ ሴትዮ በጣም አስቸጋሪ ነች። እነሱ ከቀለሉ እኛም አብረን እኮ አይደለም መቅለል ያለብን። በቃ እግዚአብሔር ሰው አድርጎ ይመልስ። በቃ እግዚአብሔር ይመልሳት ነው። ከይመልሳት ወላይ ምንም ልናረግ ስለማንችል እግዚአብሔር ይመልሳቸው። በቃ አታስቢ። ሰሞኑን ያው ስለምመጣ ከሱ ጋር አንድ ላይ እመጣለሁና ምን ትፈልጊያለሽ? ኧረ እኔ እናንተን ነው እጅግራችሁን ነው የምፈልገው። እኔ ምንም አልፈልግም። በራሳችሁ ብቻ ኖሩ። አታስቢ። ራሳችሁ ነው። እኔ ምንም የምፈልገው ነገር የለም። እንመጣለን። እንወድሻለን በጣም። እሺ አባ እግዚአብሔር ከእናንተ ጋር ይሁን። እንግዲህ ምንም አቅም የለኝም። አቅም ያለው የናዝሬቱ ኢየሱስ ከእናንተ ጋር ይሁን። እሱ ጥላ ከለላ ብለክ የልጅነት አምላክ አሜን። ጸልይ ውጣ። ስትወጣም ጸልይ ውጣ፣ ስትገባም ጸልይ። ጸሎት ነው ያሽንፈው። በቃ እሺ እሺ። በቃ ማታ ላይ ተረጋግቼ ባለው እንትን አወራሻለሁ። አይሻልም? ቁጭ ብለን እናወራለን። አንድ ላይ ችግር የለውም። ያው ክላስ ብቻ ሲሄድ ብቻ ነው እንጂ ያው ስለማያስገቡት እሱ መታወቂያ ያስፈልገዋል ለመግባት። በር ላይ ጠብቀኛል ካልሆንት ያለኝ እኔ እንኳን ምንም አልሆንም ማሚዬ። በቃ ያለው ነገር በህግ እየጨረስኩ ስለሆነ በቃ ምንም አልሆንም። አትጨነቂ። እሺ ማሚ። እሺ ደውልልሻለሁ። ይታል በጣም ተጨንቃ ነበር። ይሄን ያክል ነው። እኔ ጋር ደግሞ ስንቴ እንደምደውል አስበው። በጣም መጥፎ ሳምንት ነበር ያሳለፍነው። ብቻ ለማንኛውም እንኳን ደህና አገኘው፣ በሰላም አገኘው። በጣም ተጨንቄ ነበር። ይሄን ያክል ካልኩ ተጨነቅ ምንም አልሆነ። አንተ ብረት እንደሆን ካቃለው አታስብ። ግን አንተ እኔ የዛ ሰዓት እኮ እንዲህ ብቻ ነው የተከላከልኩት። ምክንያቱም የጥርሴ ብሬሰር እንዳለ በቃ ድንገት ካገኘኝ እንዳለ ይረግፋል። በቃ የሳሳ ጥርስ ነው እንዳለ እንዲህ ብቻ ነው ያለሁት። በቃ ለማታተም ምንም ለማድረግ ምንም ስለማልችል በከፍትም ድንገት ቢያገኘኝ ብዬ በቃ እቺን ብቻ ይዤ ያረጋገጠኝ ጎኔን በጣም አልቻልኩም። እና እሊ ግን ይዞኛል። እሊ በጣም እንዴ ምን ሆነ ነው ልጅ አይደል እንዴ? ወይኔ ምንድነው በቀሉን የማይበቃ በቃ እኔ እናትየው ብቻ እንደዛ ስለለመነችኝ እግሬ ላይ ወድቃ እንደዛ ስትለምነኝ በቃ እናቴ የለም እንደ እናቴ በቃ እንደዛ ስትለምነኝ ሳልፈልግ ነው በቃ እሺ ይቅር ብያለሁ ምናምን ብዬ እንትን አልኩና በህግ ግን ያለው ነገር በህግ መጨረስ ስላለብን እንደዛ አድርጌ ያለው ነገር ለማስተካከል እየሞከርኩ ነው። ልጅቷም እንግዲህ በጣም ነው የምታሳዝነው። እንግዲህ እስቲ በጣም ብቻ ደስ ብሎኛል። ለማንኛውም ከኛ ጋር ስትጨነቁ የነበራችሁ ቤተሰቦቻችን፣ ወዳጆቻችን አሁን ተገናኝተናል። ወንድሜን አግኝቼዋለሁ፣ ከእናቴም ጋር አገናኝቼዋለሁኝ። በጣም አመሰግናለሁ። ክበሩልኝ። እግዚአብሔር ያክብራችሁ። ቸር ሰንብቱልን። እንወዳችኋለን። በሌላ ጊዜ እንገናኛለን።